ሰላም ጤና ይስጥልን። ዛሬ የምናቀርብላችሁ መረጃ ለዘመናት ተገምቶ የነበረው የምዕራባውያን ወታደራዊ የበላይነት ሲፈራርስና አዲስ የዓለም የኃይል ሚዛን ሲፈጠር የምናይበት የታሪክ ምዕራፍ ነው። በመካከለኛው ምስራቅ ሰማይ ስር ዋሽንግተንና ቴል አቪቭ ለዓመታት በሚስጥር ለመቅበር የሞከሩት አሁን ግን የፈነዳው የኢራን አዲስ ስትራቴጂካዊ የጦር መሳሪያ ምንድን ነው? የእስራኤል መከላከያ ሚኒስትር ኢራንን 40 ዓመት ወደ ኋላ እንመልሳታለን ሲሉ የዛቱት ዛቻ ለምን በአሜሪካ ተገታ? ቪላድሚር ፑቲን የወደፊቱ ጦርነት መልክ ሲሉ ያወደሱት የኢራኑ ትንኝ መርከቦች ሚስጥርስ ምንድን ነው? ከሁሉም በላይ ደግሞ የተባበሩት አረብ ኤሚሬትስ በአንድ እጇ የእስራኤልን አይረንዶም እየገዛች በሌላ እጇ ከኢራን መሪዎች ጋር የምታደርገው አደገኛ ድርብ ጨዋታ ዓለምን ወዴት እየመራ ነው? ዛሬ እጅግ ሰፊና ጥልቅ በሆነው ልዩ ትንታኔያችን የዓለማችን ጂኦፖለቲካዊ ገጽታ የሚቀይሩትን እነዚህን 5 ታላላቅ ክስተቶችን በዝርዝር እንፈትሻለን። እስከ ፍጻሜው ድረስ አብራችሁን ቆዩ፣ ምክንያቱም እያንዳንዱ ሰከንድ ለዓለም ሰላም ያለው ትርጉምን እናብራራለን። ታዋቂው የጂኦፖለቲካ ተመራማሪ ፕሮፌሰር ያንግ ሹኪን ያወጡት አዲስ የጥናታዊ መረጃ በፔንታጎንና በሞሳድ ቢሮዎች ውስጥ ከፍተኛ ድንጋጤን ፈጥሯል። ኢራን በይፋ የገለጸችውና ዓለምን ያስገረመው አዲሱ ስትራቴጂካዊ የጦር መሳሪያ ስርዓት የምዕራባውያንን የአየር ላይ የበላይነት ታሪክ አድርጎታል። ይህ ስርዓት ሃይፐርሶኒክ ሚሳይሎችን፣ በሰው ሰራሽ አስተውሎት ኤአይ የሚመሩ እጅግ የረቀቁ ድሮን መንጋዎችን፣ የጠላትን ራዳር ሳተላይት ሙሉ በሙሉ የሚያሳውሩ የኤሌክትሮኒክስ ጦርነት መሳሪያዎችን ያቀፉ ናቸው። ፕሮፌሰሩ እንደሚሉት ኢራን አሁን ላይ ካለችበት ተከላካይነት ወጥታ ወደ ንቁ አጥቂነት ተሸጋግራለች። ዋሽንግተንና ቴል አቪቭ መሳሪያ ይፋ እንዳይሆን ለምን ያህል ጊዜ ታገለው? ምክንያቱም ይህ ቴክኖሎጂ የእስራኤልን የደህንነት ጋሻ ብቻ ሳይሆን የአሜሪካን በመካከለኛው ምስራቅ ያለውን ተሰሚነት ክፉኛ የሚጎዳ በመሆኑ ነው። ወደ እስራኤል ስንመለስ ሁኔታዎች ከቁጥጥር ውጭ እየሆኑ ይመስላሉ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ለቻናል 14 በሰጡት እጅግ አስገራሚ ቃለመጠይቅ አሜሪካ እስራኤል በኢራን የነዳጅና የኢነርጂ ተቋማት ላይ ጥቃት እንዳሰነዝር አግታ መያዟን በይፋ አረጋግጠዋል። ካቲዝ እኛ ኢራንን 40 ዓመታት ወደ ኋላ የመመለስ ሙሉ ዝግጁነትና ፍላጎት አለን ቢሉም ዋሽንግተን ግን ኢራን ያጸፋ እርምጃ ከወሰደች የዓለም የነዳጅ ገበያ ይፈራርሳል፣ ይህም የዓለም አቀፍ የኢኮኖሚ ቀውስ ያስከትላል በሚል ስጋት እስራኤልን ሰቀዛ ይዛታለች ብለዋል። ይህ በእስራኤልና በአሜሪካ መካከል የተፈጠረው ከፍተኛ የስትራቴጂ ልዩነት ጠቅላይ ሚኒስትር ኔታንያሁ ከዶናልድ ትራምፕ ጋር በሚያደርጉት ስብሰባ ላይ ትልቅ ፍንዳታ ሊፈጥር እንደሚችል ይገመታል። እስራኤል የአሜሪካን ትዕዛዝ ጥሳ የኢራንን የኢኮኖሚ አውታር ትመታ ይሆን ወይስ የአሜሪካ ስጋት የኢራንን አገዛዝ ከጥፋት ይታደገው ይሆን? በዚህ ሁሉ መሃል የሩሲያው ፕሬዝዳንት ቪላድሚር ፑቲን ለኢራን ያላቸውን ድጋፍ አዲስ ደረጃ ላይ አውጥቶታል። ፑቲን የኢራኑን ትንኝ መርከቦች ውጤታማነት በከፍተኛ ሁኔታ ወድሰዋል። እነዚህ ትናንሽ ፈጣንና እጅግ አደገኛ ሚሳይሎችን የታጠቁ መርከቦች እንደ አሜሪካ አውሮፕላን ተሸካሚ መርከቦች አሉ ግዙፍ ኢላማዎችን በአንድ ጊዜ በመክበብና በማጥቃት ረገድ ያላቸው ብቃት ፑቲን የዘመናዊ ጦርነት አብዮት ሲሉ ጠርተውታል። ይህ ብቻ አይደለም። ኦማን ከኢራን ጋር በመሆን በስትራቴጂካዊ የሆርሙዝ የባህር ሰርጥ ላይ የጋራ የቁጥጥር ስርዓት ለመዘርጋት ማቀዷ ኢራን በዓለም አቀፍ የነዳጅ ዝውውር ላይ ያላትን ቁልፍ ይበልጥ ያጠናክረዋል። ይህ ማለት ኢራን በባህር ላይ ያላት የበላይነት በሩሲያ እውቅና ማግኘት ብቻ ሳይሆን በቀጠናው ያሉ ሀገራትም ከኢራን ጋር ለመተባበር እየተገደዱ መሆናቸውን ያሳያል። ሌላኛውና አስገራሚው ክስተት የተባበሩት አረብ ኤሚሬትስ የምትከተለው የዲፕሎማሲ ስልት አቡዳቢ በአሁኑ ሰዓት እጅግ ረቂቅ የሆነ ድርብ ጨዋታ እየተጫወተች ነው። በአንድ በኩል ከእስራኤልና ከአሜሪካ ጋር የደህንነት ትብብሯን በማጠናከር እንደ አይረንዶምና አይረንቢት ያሉ የረቀቁ የቴክኖሎጂ ጋሻዎችን ለሀገሯ መከላከያ እየገዛች ትገኛለች። በሌላ በኩል ደግሞ ከኢራን ጋር ያላትን የንግድ የበረራና የዲፕሎማሲ ግንኙነት በከፍተኛ ሁኔታ እያደሰች ነው። ይህ ስልት ለጥንቃቄ ከኢራን ጋር መወዳጀት፣ ለጋሻ ደግሞ የምዕራባውያንን ቴክኖሎጂ መጠቀም የሚል ይመስላል። በተመሳሳይ ጊዜ ቱርክ 76 ወታደራዊ ባለሙያዎችና 5 ኤፍ-16 ጀቶችን አስቶኒያ በመላክ የኔቶን ምስራቃዊ ክንፍ እያጠናከረች ነው። ይህ የሚያሳየው ጦርነቱ በመካከለኛው ምስራቅ ብቻ ሳይሆን
እስከ ሰሜን አውሮፓ ድረስ ያለውን የኃይል አስተላለፍ እየቀየረው መሆኑን እናያለን። በመጨረሻም ጦርነቱ ከምድርና ከባህር አልፎ ወደ ዲጂታል ዓለም ተሸጋግሯል። የእስራኤል የደህንነት ተቋማት ሺም ቤት ለሀገሪቱ ከፍተኛ አመራሮች ባቀረቡት አስቸኳይ ሪፖርት ኢራን በመጪው ጥቅምት 27 በሚካሄደው የእስራኤል ምርጫ ላይ ከፍተኛ የሳይበር ጣልቃ ገብነት ልታረግ እንደምትችል አስጠንቀዋል። ኢራን የሐሰት መረጃዎችን በመርጨት በእጩዎች ላይ የስም ማጥፋት ዘመቻ በማካሄድና የህዝቡን አስተያየት በመከፋፈል የእስራኤልን ዲሞክራሲያዊ ሂደት ለማናጋት እቅድ እንዳላት ገልጸዋል። ይህ የሳይበር ጦርነት ከሚሳኤል ጥቃት ባልተናነሰ መልኩም እስራኤልን በውስጥ ሽኩቻ እንድትዳከም ሊያደርጋት ይችላል ተብሎ ይፈራል። ክብራትና ክብራን ዛሬ የተመለከትናቸው ክስተቶች በሙሉ የሚያሳዩት አንድ እውነት ነው። ዓለም አቀፉ ስርዓት እየተናወጠ ነው። የኢራን አዳዲስ መሳሪያዎች፣ የእስራኤል ቁርጠኝነት፣ የአሜሪካ ስጋት፣ የፑቲን ድጋፍና የአረብ ሀገራት ስትራቴጂካዊ መናወጥ መካከለኛው ምስራቅን ወደማይታወቅ አቅጣጫ እየገፉት ነው። ይህ ሁኔታ ወደ ሶስተኛው የዓለም ጦርነት ያመራ ይሆን ወይስ አዲሱ የኃይል ሚዛን አዲስ አይነት ቀዝቃዛ ሰላምን ይፈጥራል? እናንተ በዚህ ጉዳይ ላይ ምን ታስባላችሁ? አሜሪካ እስራኤልን መከልከሏ ትክክል ነው ወይስ ስህተት? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ክብራትና ክብራን ዛሬ በዝርዝር የተመለከትናቸው እነዚህ 5 ታላላቅ ክስተቶች የሚነግሩን አንድ ትልቅ እውነት አለ። እኛ የምናውቃትና ምዕራባውያንን በበላይነት የሚመሯት ዓለም አክትሞላታል። አሁን እየተመለከትን ያለነው ታሪክ በአይናችን ፊት ሲጻፍ ነው። ኢራን ለዓመታት በሚስጥር ያዘጋጀችውና አሁን ይፋ ያደረገችው ስትራቴጂካዊ መሳሪያ ተራ የጦር መሳሪያ ሳይሆን ምዕራባውያን ላለፉት 80 ዓመታት የገነቡትን የቴክኖሎጂ የበላይነት በአንድ ጀንበር ያፈረሰ የታሪክ መጋረጃ ነው። ይህ መሳሪያ ዋሽንግተንን በእጅጉ ያስደነገጠው ለምን ይመስላችኋል? ምክንያቱም አሜሪካ በመካከለኛው ምስራቅ ያላትን የፈለግኩትን አደርጋለሁ ባይነት ሙሉ በሙሉ ጥያቄ ውስጥ ስለከተተው ነው። እስራኤል ኢራንን 40 ዓመታት ወደኋላ መልሳታለሁ ብላ በቁጣ ስትዝት፣ አሜሪካ ግን እባካችሁ ነዳጅ እንዳይወድም በሚል ሰበብ እስራኤልን ሰቅዛ መያዟ በታላላቅ ኃይሎች መካከል ያለውን መተማመን ምን ያክል እንደተሸረሸረ የሚያሳይ ግልጽ ማስረጃ ነው። አሜሪካ ዛሬ ላይ ከእስራኤል ይልቅ የዓለምን የነዳጅ ዋጋ የምትመርጥ ደረጃ ላይ መድረሷ የዓለም ፖለቲካና ኢኮኖሚያዊ ስበት ማዕከል ከምዕራቡ ዓለም ወደ ምስራቁ እየተቃረበ መሆኑን ያበስራል። የሩሲያው ፕሬዝዳንት ቪላድሚር ፑቲን የኢራኑን የትንኝ መርከቦች በፈገግታ ማድነቃቸውና የባህር ላይ ውጊያውን መልክ መቀየራቸውን መናገራቸው በሞስኮና በቴህራን መካከል ያለው ወታደራዊ ጋብቻ ምን ያክል የጠነከረ መሆኑን ያሳያል። ይህ ደግሞ በሆርሙዝ የባህር ሰርጥ ላይ ከኦማን ጋር የሚደረገው አዲስ ስምምነት ሲታከልበት ኢራን አሁን ላይ በአካል ብቻ ሳይሆን በዲፕሎማሲ መስክ የቀጠናው አንበሳ ለመሆን መቃረቧን ያሳያል። በሌላ በኩል የተባበሩት አረብ ኤሚሬትስ የምትጫወተው የሁለት ቢላዋ ዲፕሎማሲ ትልቅ ትምህርት የሚሰጥ ነው። አቡ ዳቢ በአንድ በኩል የእስራኤልን የጦር ቴክኖሎጂ እየገዛች ራሷን ስታስታጥቅ፣ በሌላ በኩል ግን ከኢራን ጋር ዲፕሎማሲያዊ ወዳጅነትን መፍጠሯ በመካከለኛው ምስራቅ ቋሚ ወዳጅ የለም ቋሚ ጥቅም እንጂ የሚለውን መርህ ዳግም አረጋግጦልናል። ይህ የዩናይትድ ስቴትስ አረብ ኤምሬትስ ስልት ነገ ጦርነት ቢነሳ እንኳ ራሷን ከአደጋ ለመጠበቅ የምታደርገው የስትራቴጂ መድን ዋስትና ነው። ጦርነቱ በምድርና በባህር ብቻ ሳይሆን በሳይበር ዓለምም ተፋፍሟል። ኢራን እስራኤልን ምርጫ ለማዛበትና የውስጥ ሽኩቻ ለመፍጠር የምታደርገው ሙከራ ዘመናዊ ጦርነት በሚሳኤል ብቻ ሳይሆን በሐሳብ መረጃና በዲጂታል ጥቃት ሀገርን ማፍረስ እንደሚቻል የሚያሳይ አደገኛ ምሳሌ ነው። ቱርክ ደግሞ በኔቶ ወደ አስቶኒያ መርከቦቿና ጀቶቿን መላኳ የዓለም ውጥረት ከመካከለኛው ምስራቅ እስከ ሰሜን አውሮፓ ድረስ ተሳስሮ የሚገኝ የፈነዳ ቦምብ መሆኑን ያሳያል። ክብራትና ክብራን ጥያቄው አሁን ጦርነት ይነሳ ይሆን የሚለው ሳይሆን የሚቀጥለው ፍንዳታ የት ይሆን የሚለው ነው። ዓለማችን ወደ ሶስተኛው የዓለም ጦርነት እያመራች ነው ወይስ አዲሱ የኃይል ሚዛን አዲስ አይነት የፍርሃት ስም ይፈጥራል? እናንተስ ምን ታስባላችሁ? አሜሪካ እስራኤልን መከልከሏ የዓለምን ኢኮኖሚ ከውድቀት ያድናል ወይስ ኢራን ይበልጥ እንድትጠናከር እድል ይሰጣል? የኢራንስ አዳዲስ መሳሪያዎች በእርግጥ የምዕራባውያንን የበላይነት ያበቃለት ይመስላችኋል? አስተያየታችሁን በኮሜንት መስጫው ላይ በዝርዝር አስፍሩልን። ውይይቱ የእናንተ ነው። ለተጨማሪ እንዲህ ያሉ ጥልቅና ሰፋ ያሉ እውነታን የሚፈትሹ ጂኦፖለቲካ ትንታኔዎችን ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን የቤተሰባችን አባል ነው። ይህንን ቪዲዮ ለሌሎች በማጋራት ዓለም አቀፍ ግንዛቤ ይፍጠሩ። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ልዩና ሰበር መረጃ እስክንገናኝ ሰላም ለሀገራችን፣ ሰላም ለዓለማችን ይሁን። ቻው ቻው።